የማስተርስ ወይም የዶክትሬት ትምህርታችሁን ለመቀጠል የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ ተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። የንጋት ወይም ጋት ፈተና ተፈታኞች ስለሆናችሁ ለሁለተኛና ሶስተኛ ዲግሪ ፕሮግራም ተማሪዎች ይህ በቀለሜ አካዳሚ የተዘጋጀ የጋት ወይም ንጋት ፈተና ነው። ይህንን ፋይሎች እዚህ የሚለቅላችሁ ፋይሎች በሙሉ ለማግኘት የቴሌግራም ቻናላችን ነው የሚቀላቀሉ። ንጋት ወይም ጋት ምንድን ነው የሚለውን ስንመለከት የምረቃ መግቢያ ፈተና ግራጁዌት አድሚሽን ቴስት የሁለተኛ ማስተርስ እና የሶስተኛ ፒኤችዲ ዲግሪ ተማሪዎች በየዩኒቨርሲቲዎች የሚወስዱት የኦንላይን ፈተና ነው ወይም ኢንትሪ ኤግዛም ነው። ብቃት ማረጋገጫ ኤግዛም ነው። በኤምኦኢ ወይም ትምህርት ሚኒስቴር የሚዘጋጅ ተማሪው ለከፍተኛ ትምህርት ያለውን ዝግጁነት የሚለካ ነው። በመንግስትና በግል ዩኒቨርሲቲዎች መግቢያ መስፈርት የሚዘጋጅ ነው። የማመዛዘን ችሎታን ሪዝኒንግ ስኪል የሚገመግም ነው። የፈተናው ይዘት 3 ዋና ዋና ክፍሎች ያሉት ሲሆን 3 ዋና ዋና የክህሎት አይነቶች የሚከፈል ሲሆን እያንዳንዳቸው ለየት ያለና የማመዛዘን ችሎታን የሚፈትሹ ናቸው። የመጀመሪያው ቨርባል ሪዝኒንግ ወይም የቋንቋና የጽሑፍ ትንተና ችሎታን የሚመዝን ነው። ሁለተኛው ደግሞ ኳንቲቴቲቭ ሪዝኒንግ የቁጥርና የሂሳብ ትንተናን የሚጠይቅ ነው። ሶስተኛው እና የመጨረሻው አናሊቲካል ሪዝኒንግ አመክንዮዎችና አስተሳሰቦችን የሚለካ ነው። ቨርባል ሪዝኒንግ የመጀመሪያውን ክፍል ስንመለከት የቋንቋውን ክፍል ተማሪው ጽሁፎችን የመረዳትና የመተንተን አቅሙን የሚፈትሽ ነው። ሪዲንግ ኮምፕሬንሽን ረጅም ጽሁፎችን አንብቦ ትክክለኛ መደምደሚያ ላይ መድረስ፣ አናሎጂስ የቃላት ዝምድናን መለየት፣ ግራመር ኤንድ ቮካብላሪዎችን የቋንቋ አጠቃቀምና የቃላት ግሮውዝ የሚባሉትን የሚፈትሽ ነው። ኳንቲቲቭ ሪዝኒንግ የሂሳብ ክፍሉን ስንመለከት የቁጥር አያያዝና መረጃ የመተርጎም ችሎታን ይገመግማል። መሰረታዊ የሂሳብ ስሌቶች፣ አርትሜቲክ፣ የአልጀብራና ጂኦሜትሪ መሰረቶች፣ የተሰጡ መረጃዎችን፣ ዳታዎችን፣ ዴታ ኢንትሪዎችን፣ ግራፎችን፣ ቻርቶችን በመረዳት ስሌቶችን መስራት፣ እንዲሁም ደግሞ አናሊቲካል ሪዝኒንግ የመጨረሻው አመክንዮ የሚባለው የክፍል እጅግ ወሳኝ ነው። ተማሪዎች በፍጥነትና በትክክል የማመዛዘን ችሎታቸውን የሚያሳይ የሚለካ ነው። ሎጂካዊ ጥያቄዎችን መፍታት፣ ፓተርን ለውጦችን መረዳት፣ በተሰጠ መረጃ ላይ በመመስረት ድምዳሜ ላይ መድረስ፣ እንዲሁም ደግሞ የፈተናውን አሰራር ፕሮሰሶችን ትንሽ ሂንት ስንሰጣችሁ ፈተናው በኮምፒውተር ወይም በኮምፒውተር ቤዝድ የሆነ በኮምፒውተር የሚሰጥ ነው። ኦንላይን ለእያንዳንዱ ክፍል 1 ሰዓት በመመደብ በአጠቃላይ 3 ሰዓታትን የሚፈጅ ነው። የምዝገባ ሂደቱ በኦንላይን ፖርታል የሚከናወን ነው። ለፈተና መዘጋጃ የጊዜ ቀጠሮዎችን በየቀኑ ለተወሰነ ሰዓት ልምምድ ማድረግ እንደ አሁን እንዳዘጋጀላችሁ አይነት ጨምሮ የተለያዩ ኦንላይን የምታገኟቸውን በደንብ ደጋግሞ መስራትን ይፈልጋል። የቀድሞ ፈተናዎች የጋት ጥያቄዎችን ፓስት ፔፐር መስራት፣ ፓስት ፔፐሮችን ቴሌግራም ቻናሎችን ታከት ፓስት ፔፐሮችን ያላችሁን አሁን ቴሌግራም ቻናል ላይ ታገኙታላችሁ። በምታዩት ሊንክ በመቀላቀል እዛ ላይ ታገኙታላችሁ ማለት ነው። አእምሮን ማደስ ጥያቄዎችን በምሰራበት ጊዜ ምክንያቶቻቸውን መረዳት አለብን። ቴሌግራም ትልቁ ፈተናን የማግኛ ኦንላይን ኤግዛሞችን የማግኛ ትልቁ ማህደር ነው። ከቅርብ ጊዜ ወዲህ ትልቅ ተማራጭ ወደ ትምህርት ዘርፉ እና በዛ ላይ ብዙ ታገኛላችሁና ለዛም ነው እኛም ቴሌግራም መርጠን ቴሌግራም ላይ ተቀላቀሉ። ቶሎ ለማድረስ ስለሚበጅ ወይም ተመራጭ ስለሆነ ነው። ምዝገባና ክፍያውን ስንመለከት ምዝገባው ብዙውን ጊዜ የሚከናወነው በዩኒቨርሲቲ ድረገጽ ፖርታል ሲሆን በቴሌብር ክፍያውን በመፈጸም በቴሌብር ሱፐር አፕ ውስጥ አለው። አካፈሉን ወይም ይህን ፕሮሰስ እንድንሰራላችሁ ከፈለጋችሁ ኮመንት ላይ ያሳውቁን። ጋይድ ከፈለጋችሁ የመግቢያ ካርድ፣ አድሚሽን ቲኬት መውጣትና ይዞ መገኘት፣ በፈተናው ቀን በተያዘው ሰዓት ቀድሞ መገኘት። ይህንን ሙሉ ጋይድ እና ትሪኮችን ከዚህ በፊት ሰርተንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ ቪዲዮውን ዲስክሪፕሽን ወይም ኢንዲስክሪን ላይ እናስቀምጥላችኋለን። እሱን በደንብ ከተመለከታችሁ በቂ ነው እንደ ጋይድ። ናርዝምባችሁ ቀጥታ ወደ ፈተናው ዝግጅትና ወደ ዛሬው ቪዲዮ እንሄድ። በጥረት የተገኘ ስኬት የረጅም ጊዜ ዋስትና አለው። ለተጨማሪ መረጃና ዝግጅት ቁሳቁሶች ቴሌግራም ቻናላችን ቀለሜ አካዳሚ ይቀላቀሉ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። ይህ ፈተና 3 ክፍሎች ያሉት ነው። እንዲሁም ደግሞ 125 ጥያቄዎች በውስጡ የያዘ ሲሆን እነዚህም ደግሞ በተለያዩ ክፍሎች በትዕግስትና ፈጣን አስተሳሰብን በሚጠይቅ መልኩ የሚሰሩ ስለሆኑ እኛም ይህን ፕሮሲጀር ተከተለን አብረን ለመሄድ እንሞክራለን ማለት ነው። ስለዚህ አብረን ወደ ጥያቄዎቹ እናምራ። አስታውሱ፣ እንዳትረሱ ማስተዋልንና ፍጥነትን፣ ቅልጥፍናን አብሮ ፓራሌሊ ማስኬድ አቅምን የሚጠይቅ የናሽናል አድሚሽን ወይም ለማስተርስና ዶክትሬት መግቢያ ፈተና ነው። እዚህ ጋር እንደምታዩት 3 ሰዓት ይሰጣል። ከዛ ውስጥ ደግሞ ቨርባል ሪዝኒንግ ከ1 እስከ 60 ጥያቄዎች ውስጥ እስከ 61 እስከ 100 ደግሞ ኳንቲቴቲቭ ሪዝኒንግ፣ ሴክሽን 3 አናሊቲካል ሪዝኒንግ እስከ 125 ያለውን እነዚህን ያካትታል ማለት ነው።
እነዚህ መመሪያዎች ራሳችሁ የምትረዱት ናቸው። ቀጥታ ግን ጊዜ ላለመፍጀት ወደ ጥያቄዎቹ እንግባ። እሺ ሴክሽን 1 ቨርባል ሪዝኒንግ እንዳልኳችሁ አናሎጊ ፓርት አለው። ዳይሬክሽን የሚለን አይተምስ 1 up to 14 ቨርባል ሪዝኒንግ ውስጥ አናሎጂ የሚባል ፓርት አለ። ከ1 እስከ 14 ያለው አናሎጂ ፓርት ነው። እነዚህ አይተሞች ሪሌትድ ፔር ኦፍ ወርዶች አሉ፣ ጥንድ ቃላቶች አሉ በካፒታል ሌተሮች የተጻፉ። ከዛ ደግሞ ፍሬዞች አሉ ፎሎድ ባይ 4 ፔርስ ኦፍ ወርድ ኦር ፍሬዝስ፣ ቃላት ወይም ፍሬዞች አሉ ማለት ነው አብሮ የሚከተሉ ተመሳሳይ የሆኑት ሪሌሽንሽፕ እንመርጣለን ማለት ነው። ለምሳሌ እንመልከትሽ። አንደኛ ጥያቄ ሊኪዩድ ሊትር አለ። ለሊኪዩድ ሊትር ከሆነ ወይም ሊኪዩድ በምን ይለካል? እዚህ ጋር ኤ ሜርኩሪ ቴርሞሜትር፣ ቢ ሄይት ያርድ፣ ሲ ዲስታንስ ኪሎ ሜትር፣ ዲ ዋተር ግላስ ይላል። ፈሳሽ በሊትር ይለካል። ስለዚህ ትክክለኛው አማራጭ የሚሆነው ፈሳሽ በሊትር ከተለካ ዲስታንስ ርቀት ደግሞ በኪሎ ሜትር ይለካል ማለት ነው። ሁለተኛው ደግሞ አንስቴዥያ አኔስቴሲስት ካለ ኤ ፔሸንት ዶክተር፣ ቢ ፊዚሲስት፣ ዲ ባዮሎጂ ላይፍ፣ ዲ ዩኒቨርሲቲ አካዳሚክስ። ተመልከቱ እንግዲህ ለማምታታት የሚሞክርና ክሪቲካሊ አናላይዝ መደረግ ያለባቸው ጥያቄዎች ናቸው እና ሁሉም ይመስላሉ። ለምሳሌ ፔሸንት ዶክተር፣ ዩኒቨርሲቲ አካዳሚክስ፣ ግን አገባቡን እዚህ ጋር ነው የምታዩት። አኔስቴዥያ አለ። አኔስቴዥያውን አኔስቴሲስት ካለ ፔሸንት ታካሚ ለታካሚ ዶክተር አንልም፣ ምክንያቱም ከላይ ጠቀሰው በዛ መልክ አይደለም። ስለዚህ ማደንዘዣን የሚያስተዳድር ወይም የሚሰራው ባለሙያ አኔስቴሲስት ይባላል። ስለዚህ ለፊዚክስ ቢ ላይ ላለው ፊዚሲስት እንላለን ማለት ነው። ምክንያቱም ፊዚክስን የሚያጠናው ባለሙያ ፊዚሲስት ስለሆነ ማለት ነው። ስለዚህ the correct answer is B። ሶስተኛ ጥያቄ ፖንድ ኦሽን ከሆነ ኤ ሪቨር ራፒድስ፣ ቢ ላንድ ትሬን፣ ሲ አኳሪየም ፊሽ፣ ዲ ፐብል ቦርደር። ይህ ጥያቄ ደግሞ የሚለው ምንድን ነው መሰላችሁ? ኩሬ አነስተኛ የውሃ አካል ነው ካለን ውቅያኖስ ደግሞ ትልቅ ነው አለ። ምንና ምን እንነጻጸር? ተቃራኒ ጥግና ጥግ የሆኑ ፓራዶክሶችን ነው። በዚሁ አገባብ ዲ ፐብል ቦልደር ይህ ትክክል ይሆናል ማለት ነው። ጥግና ጥግ የሆኑ ፓራዶክሶችን ምረጡ እያለ ነው። ጉንዳንና ዝሆንን እንደማነጻጸር በሉት። ስለዚህ ይህ የሚሆነው ለትንሽ ጠጠር ለፐብል ምንድነው የሚሆነው እያለ ነው። እንደ አለት ወይም ትልቅ ድንጋይ ምንድነው የሚባለው? ከበድ ያሉ አለው አማርኛ ቃሉ ብቻ ትልቅ ድንጋይ ይባላል እንደማለት ነው። ስለዚህ ወደ አራተኛ ጥያቄ ስንሄድ ደግሞ ኩዌሽን ነምበር 4 ዱቢየስ ኢንኮንትሮቨርቲብል ካለው ኤ ዲፋሜሽን፣ ዲስፓርግመንት፣ ቢ ፔንፉል ታንታላይዚንግ፣ ሲ ራፒሽስ ጀነሮስ፣ ዲ ፐርስፒኬሲስ ቴናሲቲ እያለን ነው። የዚህ መልስ የሚሆነው ተቃራኒ ቃላቶችን ነው እንግዲህ ያስቀምጠለን። ለዚህ የሚሆነው ተቃራኒዎቹን ፈልጉ እያለን ስለሆነ ሲ ላይ እዚህ ጋር ራፒሽስ እና ጀነሮስ ጽንፍና ጽንፍ የሆኑ ተጻራሪ ትርጉም ያላቸው ስለሆኑ correct answer ሲ ይሆናል ማለት ነው። ኩዌሽን ነምበር 5 ላይብራሪ ካታሎግ ካለ ኤ ቴሌፎን ዳይሬክቶሪ፣ ቢ ሬስቶራንት ሜኑ፣ ሲ ኦፊስ ካላንደር፣ ዲ ቱሪስት ማፕ እያለን ነው። ቤተ መጽሐፍት ውስጥ ያለውን መጽሐፍ ለማግኘት ካታሎግ እንጠቀማለን። በዚሁ ልክ ደግሞ ቢ ላይ ያለውን ሬስቶራንት ሜኑ እንጠቀማለን ማለት ነው። ምግብ ለማዘዝ ወይም የምግብ ዝርዝር ለማግኘት እንደ ካታሎግ ሜኑ እንጠቀማለን። for this reason this is the correct answer። question number 6 deforestation drought ካለ A fasting starvation፣ B summer warm፣ C rehabilitation restoration፣ D investigation crime። ለደን መጨፍጨፍ ድርቅን ያመጣል አለን። ለፋስቲንግ ደግሞ ስታርቬሽን ተያያዥነት ያለው መልሱ ነው ማለት ነው እዚህ ጋር። question number 7 እስካሁን ግን ምን ተረዳችሁ? እንዴት ነው ተመችቷችኋል? ማለት አካሄዳችን ኮመንት ላይ ጻፉልን። እሺ ኩዌሽን ነምበር 7 ቤከሪ ጆብ ካለን ኤ ቢዝነስ ፎርቹን፣ ቢ ጋራጅ ግሬስ፣ ሲ ኤግ ዮክ፣ ዲ ሚልክ ክሬም። ዳቦ ቤት ውስጥ ጥሬ ዕቃው ሊጥ ወይም ዳፍ ነው። ተያያዥነት ያለው ወይም ጋራጅ ውስጥ የሚገኝ ቁሳቁስ ዘይት ግሪስ ይባላል ማለት ነው። ኩዌሽን ነምበር 8 ፖኤት ፖኤትሪ ካለን ኤ ካርፔንትሪ ካርፔት፣ ቢ ፖተሪ ፖት፣ ሲ ድራይቨር ድራይቭ፣ ዲ አርቲስት አርት። ለግጥም ገጣሚ ካለንላት ለአርቲስቱ ደግሞ አርት እንላለን ማለት ነው። እዚህ ጋር ዲ ላይ እንዳለው ለዚህ ጥያቄ ዲ ለአርቲስት አርት እንላለን ማለት ነው። ኩዌሽን ነምበር 9 ዚንክ ሜታል ካልን ኤ ኢንጂን ካር፣ ቢ ክሎቭ ስፓይስ፣ ሲ ፈርኒቸር ውድ፣
ዲ ኮምፒውተር ማውዝ። ለዚህ ጥያቄ ደግሞ ዚንክ የብረት አይነት ነው እያለን ነው። ቢ ላይ እንሄድና ለክሎቭ ስፓይስ እንላለን ማለት ነው። ይህም ቅርንፉድ ምንድን ነው? ቅመማ ቅመም አይነት ነው እያለን ነው። ብረት አይነቱ ምንድን ነው አለ? ሜታል ነው። ክሎቭ ደግሞ ቅርንፉድ ቅመማ ቅመም አይነት ነው ብለን መልሳለን። ኩዌሽን ነምበር 10 አርካይቭ ዶኪመንትስ ካልን ኤ ቫረል ቢር፣ ቢ ጋለሪ ፒክቸርስ፣ ሲ ባህርን ኮርን፣ ዲ ዋይነሪ ዋይን እንላለን እያለን ነው። እዚህ ጋር የሚያምታቱ ነገሮች አሉ። ዋይነሪንም ስታዩት ዋይን ይላል፣ ጋለሪ ፒክቸርስ ይላል። እዚህ ጋር ልብ ማለት አለባችሁ። ክምችትን ነው እያሳየን ያለው። ዋይነሪ ብሏል። ዋይን ጀስት ኢት ሲምስ ላይክ ይመስላል መልስ፣ ግን ማከማቸው ጋለሪ ውስጥ ምንድነው የሚከማቸው ወይም ምንድነው የሚይዙት ነገር፣ ይዘት ስለ ይዘት እያወራን ነው ማለት ነው። ስለዚህ ጋለሪ ፒክቸርስ የሚለው መልስ ይሆናል ማለት ነው። ኩዌሽን ነምበር 11 ኮቪድ-19 ማስክ ካለን ኤ ኤድስ ኮንደም፣ ቢ ሄድ ሄልመት፣ ሲ ኢቦላ ሁድ፣ ዲ ሃንድ ግሎቭ። ኮቪድ-19 ለመከላከል ማስክ መጠቀም አስፈላጊ ነው ማለት ነው። ኤድስን ለመከላከል ደግሞ ኮንዶም ትክክለኛው መልስ ነው። ኤድስን ለመከላከል የምንጠቀመው ኮንዶም ነው። ስለዚህ ኤ ኤድስ ኮንዶም ይሆናል ማለት ነው። ኩዌሽን ነምበር 12 ካኑላ ቬይን ካለን ኤ ሹሪንጅ አርተሪ፣ ቢ ቬንቲሌተር ለንግ፣ ሲ ስቴቴስኮፕ ሀርት፣ ዲ ከተር ሌደር። ለካኑላ ደም ስር ውስጥ ይገባል እያለን ነው። ካኑላ ቬንቲሌተር ደግሞ ከላንግ ጋር ወደ ሳምባ የሚገባው ትክክለኛ መልስ ነው። ቬንቲሌተር ሳምባ ለመርዳት የሚያገለግል መሳሪያ ነው። ስለዚህ ቢ ኢዝ ደ ኮሬክት አንሰር። ኩዌሽን ነምበር 13 ቺቶህ ከብ ካለን ኤ ግራስሆፐር ኒምፍ፣ ቢ ዲር ዳክ፣ ሲ ሄን ቺክን፣ ዲ አስ ጄኒ። የቺታ ግልገል ኩብ ይባላል አለን። የዚህ ተመሳሳይ ስንፈልግ የአስ ጄኒ የሚለው ወይም ደግሞ የአህያ ሴት ጂኒ ትክክለኛው መልስ ይሆናል ማለት ነው። ዲ ላይ ያለው። ኩዌሽን ነምበር 14 ሬንጅ ነትስ ካለን ኤ ጃክ ቸር፣ ቢ ዲዘል ዶር፣ ሲ ተንግ ሜታልስ፣ ዲ ሃመር ኔልስ። ይሄ ደግሞ ለምንድን ነው? ለቁልፍ ነት ወይም ብሎኖች ካልን ለማጥበቅ የሚጠቅመው ማለት ነው። ለሃመር ኔልስ እንላለን ወይም መዶሻ ሚስማር ለመምታት የሚያገለግለው ነው ማለት ነው። ስለዚህ ዲ ኢዝ ዲ ኮሬክት አንሰር። ሁለተኛው ፓርት ላይ ደግሞ ደርሰናል። ዳይሬክሽን ነው መጀመሪያ የምናነበው። ፎር ኩዌሽን 15 and 16 there is certain relationship between the two given words, one side of and one word is given on the other side of። በእነዚህ ምልክቶች ተለይተዋል ማለት ነው። በዚህና በዚህ ሳይድ ይገኛሉ እያለን ነው። አንድ ወርድ ምረጡ ሴም ሪሌሽንሽፕ ያላቸው with words as words given in pair black ከጥንዶቹ ጋር ሴም የሚሆን ማለት ነው። ኩዌሽን ነምበር 15 በዚህ መልኩ ስንሰራው ፐርሰንስ መሰከር ካልን ቢልዲንግ ዳሽ እንላለን እያለ ነው። ኤ ዲሞሊሽ፣ ቢ ዳሜጅ፣ ሲ ሩይን፣ ዲ ኮላፕስ። የዚህ ጥያቄ ምላሽ የሚሆነው ሲ ሩይን ነው። ምክንያቱም የዚህ ግንኙነቱ የአንድ ነገር ሙሉ በሙሉ መጥፋት እያለን ነው። ብዙ ሰዎችን መግደል ማሰከር እንደሚባለው ሁሉ ህንፃዎች ደግሞ ማውደም ወይም መጥፋት ሩይን ይባላል ማለት ነው። ጥያቄዎቹን ስሰሩ ልብ በሉ እንዴት እየሰራን እንዳለ ሲስተማቲክ መሆን ያለባችሁ ማለት ነው። ሲስተሙን ስንሰራ ሲስተሙን መመልከት አለባችሁ። ሲስተሞቹን ተመልከቱ፣ ምንን ከምን እያዛመደ ነው የሚለው ማለት ነው። በዚህ መልኩ ከተዘጋጃችሁ ንጋትን ማለፍ ምንም ጥርጥር አይገባችሁ። ያን ያህል ከባድ አድርገን ባንወስደው ብዬ አስባለሁ። ኩዌሽን ነምበር 16 ባው ካት ካለን ሳውል ዳሽ ይሆናል እያለን ነው። ኤ ላዮን፣ ቢ ዳግ፣ ሲ ሆርስ፣ ዲ በርድ። እዚህ ጥያቄ መልስ የሚሆነው ቢ ዶግ ነው ማለት ነው። ምክንያቱም ግንኙነቱ የሰውነት ክፍል ወይም ፓው የድመት እግር ወይም መዳፏ ሲሆን ሳውል ደግሞ የውሻ ወይም ለሰውም ይባላል አንዳንዴ ሳውል ተብሎ ይጠራል ማለት ነው። ይሄ የውስጥ እንትናችን ማለት ነው። ሪዲንግ ኮምፕሬንሽን ጋር ደርሰናል። ወይም ፓሴጅ እንዴት እንሰራለን የሚለውን ስንመለከት ፓሴጅን መጀመሪያ ሲስተማቲክ ሆን አለበት። ሲስተማቲክ ካልሆነም ብዙ ነገሮች ላይ ጊዜ መግደል ነው የሚሆነው እና ሲስተሙን መጀመሪያ ስንመለከት እነዚህን ለመስራት እስቲ አጫጭር ቴክኒኮችን ቲፕሶችን እስቲ እንነጋገር። ምን ቴክኒኮችን እንጠቀም የሚለው ይጠቅማቸዋል ብዬ ስለማሰብ መጀመሪያ ጥያቄዎቹን ማንበብ አለብን ማለት ነው። መላውን ምንባብ ከማንበባችን በፊት ፓሴጁን ከማንበብ በፊት ጥያቄዎቹን ምን እንደሚጠይቁ መመልከት፣ የትኛው ክፍል ላይ ትኩረት ማድረግ እንዳለብን ይረዳናል። ሁለተኛው ደግሞ ስኪሚንግ ኤንድ ስካኒንግ የሚባለው ሜተድ ነው። ስኪሚንግ ሚንስ ምንባቡን በአይነ ቁራኛ በመቃኘት አጠቃላይ ጭብጡን ሜይን አይዲያ መረዳት። ሁለተኛው ደግሞ ስካኒንግ እንደ ስሞች፣ ቁጥሮች ወይም ቁልፍ ቃላት ኪወርድስ፣ እነዚህም የተወሰኑ መረጃዎችን ለማግኘት ፍለጋ ስካኒንግ ማድረግ ማለት ነው። ሌላኛው ቴክኒክ ኮንቴክስት ክሉ የሚባለው ትርጉሙ ያልገባንን ቃል በምንባብ ውስጥ ካገኘን
በዙሪያው ባሉት ቃላት አማካኝነት ትርጉሙን ለመገመት መሞከር። አራተኛው ኢንፈረንስ ወይም በውስጣቸው ተደብቀው ያሉ ወይም አንዳንድ ጊዜ መልሱ በግልጽ መንባቡ ላይ ላይኖር የሚችሉ አለ አይደለ፣ ነገር ግን ጸሐፊው ሊያስተላልፍ የሚፈልጉትን ድብቅ መልእክት ለመረዳት መሞከር። ፓሴጇን እናንተ ተነቧታላችሁ፣ እኛ መልስና ማብራሪያውን እየሰጠን እናልፋለን ማለት ነው። ይኸው ከዚህ ጀምሮ ዳይሬክሽኑ there are texts, sentences, paragraph or short passages, each text followed by question based on its context እንዳልናቸው ኮንቴክስት እንደ አውዳዊ ፍቺ read them carefully and answer all question on the basis of state implied text blacken the letter ከዛ መልሱ መልሱ አንብባችሁ ተረ እሺ ይሄን አሁን እያነበብን ሙሉ ከምንወርድ question number 17 ፓውዝ እያደረጋችሁ ጥያቄ አንብቡት። so ኤ ላይ a cold January day, b battered wife, c the child as parent, d አለች ይላል። የዚህ ጥያቄ መልስ የሆነው ሲ ዘ ቻይልድ አስ ፓረንት። ምክንያቱም ሳም ከላይ ስታነቡት ማለት ነው ሳም ቤተሰቦቹን እንደ ትንሽ ልጅ ሲመለከታቸውና ስለ እነሱ ሲጨነቅ እንመለከተዋለን። ሚናው እንደ ልጅ ሳይሆን እንደ ወላጅ ወይም እንደ ትልቅ ሰው የሆነ ሚና ስላለው ዘ ቻይልድ አስ ፓረንት ተብሎ ተገልጿል። ሕፃን ሆኖ ልክ እንደ ፓረንት ነው ግን ሚናው ማለት ነው። ከላይ ፓሴጁን አንብባችሁት ከሆነ ትረዱታላችሁ። ኩዌሽን ነምበር 18 the skies were gray እያለ መሄድ መንባብ አለ። A. Somber over events. B. Happy that natural and man-made events are similar. C. Puzzled. D. Wonderment at nature ይላል። የዚህ ጥያቄ መልስ የሚሆነው A. Somber over events ይሆናል። ምክንያቱም somber ማለት ጨለምተኛ ወይም አሳዛኝ ማለት ነው። መንባቡ ስለ ዝናብ፣ ስለ ፋብሪካዎች መዘጋት እና ስለ ሞት ስለሚያወራ ድምፀቱ ወይም የዚህ ቶን የምንለው አሳዛኝ ድምፀት ነው። Question number 19 the United States has given እያለ መሄድ ጥያቄ ነው። ፖዝ ያደረጋቸው አንብቡ እንዳልኳችሁ ብዙ ጊዜዎች እንዳይፈጅብን እዚሁ ላይ ምንባብ ላይ ቼክ ስንል ማለት ነው። የዚህ ጥያቄ ምላሽ የሚሆነው ኤ hard work reaps rewards all over the earth የሚለው ኤ ላይ ያለው ብቻ ይሆናል ማለት ነው። ዋይ ይሄኛው የሆነበት ዋይ ቢኮዝ ብለን ስንመለከት ጻፊው እንደ ሰው ጠንክሮ ከሰራ ስኬትን ይጠብቃል ይላል። ይህ ማለት ጠንክሮ መስራት ሽልማት አለው ማለት ነው። Question number 20 a set of footprints was visible እያለ የሚቀጥለው የዚህን መልስ ስንመለከት ኤ ላይ ኢንዳክሽን ይላል፣ ቢ አናሎጂስ ይላል፣ ሲ ኮንትራስት፣ ዲ ዲዳክሽን። the correct answer is ኢንዳክሽን የሚለው ነው። ዋይ ኢንዳክሽን የሆነበት ምክንያት ኢንዳክሽን ማለት የተወሰኑ መረጃዎች እነዛ ላይ በመመስረት ወይም ከዛ በመነሳት አጠቃላይ መደምደሚያ ወይም ደግሞ ዲሲሽን ላይ መድረስ ነው። እዚህ ላይ ያሉትን የግርጌ ዱካዎች አይቶ ምን እንደተፈጠረ መገመት ሲምፕል ነው ወይም ቀላል ነው ማለት ነው። Question number 21 if you give a man a fish እያለ የሚቀጥለው ጥያቄ choice A ላይ give a man a fish to feed him, B give a man a fish to feed him forever, C teach a man how to fish to feed him forever, D teach a man how to eat fish to feed him ይላል። For this question the correct answer is C teach a man how to fish to feed him forever ማለትም ዋናው መልእክቱ ማለት ነው አሳ ከመስጠት ይልቅ አሳ ማጥመድን ማስተማር ለዘላቂ ህይወት የተሻለ ነው ይላል። Question number 22 as I left the peaceful sleeping village the mist over the marshes was rising to show me the great እያለ የሚሄዱ ሁለተኛ ጥያቄ A the village was sleepy, B the village was unknown, C I was new for the village, D I was amazed by the mist የዚህ መልስ የሚሆነው D I was amazed by the mist ማለትም ጸሐፊው ጭጋጉን ሲገልጽ የነበረው ለዓለሙ የነበረውን አድናቆት ለማሳየት ነው እንጂ ከላይ እንደሚለው I was new for the village አዲስ ስለሆነ ምናምን አይደል። የዚህ ጥያቄ ትክክለኛው መልስ ዲ ይሆናል ማለት ነው። Question number 23 ስንመለከት Question number 23 the politician like ብሎ የሚሄደው ጥያቄ choice A politicians like throwing mud, B politicians like speaking ill of someone, C politicians hate each other, D politicians like each other የዚህ ጥያቄ ምላሽ የሚሆነው ሲ politicians hate each other የሚለው ነው ማለት ነው። throw mud ማለት ይሄ ፈልቀ አነጋገር እንደምንለው እንደዛ አይነት ገለጻ የተገለጸው ዘይቤ ማለት ነው። ይህ ማለት throw mud አንድን ሰው ስም ማጥፋት ወይም መጥፎ ነገር መናገር ነው። ይህ ማለት ደግሞ ጥላቻ አላቸው ማለት ነው። እርስ በርስ each other ጥላቻ አላቸው ማለት ነው። Question number 24 through I understand all mysteries እያለ የሚሄደው ሀይረተኛ ጥያቄ A love profits nothing, B everything is nothing without love, C knowledge is nothing, D everything is nothing without knowledge ለዚህ ምላሽ የሚሆነው B everything is nothing without love ምክንያቱም
ምንባቡ ፍቅር ከሌለ እውቀትም እምነትም ዋጋ እንደሌለው ስለሚገልጽልን ምንባቡ ላይ ይሄ ትክክለኛው አማራጭ ወይም መልስ ቢ ኤቭሪቲንግ ኢዝ ነቲንግ ዊዛውት ላቭ የሚሆነው ይሆናል ማለት ነው። ኩዌስችን ነምበር 25 ክሪስ ኤ ዋይት ማን ኮልድ ሂዝ ኔም እያለ የሚሄድ ጥያቄ ቾይስ ኤ ዱማ ዋዝ ዌልካምድ፣ ቢ ዱማ ዋዝ ስላፕድ፣ ሲ ዮሐንስ ኢንትሮዲውስ ዱማ ቱ the white man, D the white man smelled at Duma። ከነዚህ ውስጥ the correct answer is B Duma was slapped የሚለው ቢ ትክክለኛው ምላሽ ይሆናል ማለት ነው። ምክንያቱም በጽሁፉ ላይ white man called Chris slapped Duma hard የሚል ግልጽ መግለጫ ተቀምጧል። ያንን ስንመለከት መልሱ ቢ ይሆናል ማለት ነው። Question number 26 children tend to accept everything they see as real እያለ የሚሄደው ጥያቄ A everything is real for children፣ B everything they see is real for children፣ C everything they see seems real to children፣ D everything is real in the eyes of children ይላል። ትክክለኛ ምላሽ የሚሆነው ደግሞ C everything they see seems real to children የሚል ይሆናል ማለት ነው። ምክንያቱም ህፃናት የሚያዩትን ነገር እንደ እውነት የመቀበል ባህሪ ስላላቸው ማለት ነው። Question number 27 people used to think the earth was kind of flat cake እያለ የሚሄደው 27ኛ ጥያቄ እዚህ ጋር A people thought that the earth was quite round፣ B people think that the earth is quite round፣ C people thought that the earth was little flattened፣ D people think that earth is kind of flat cake ይለናል። ምላሹ የሚሆነው C people thought that the earth was like little flattened የሚል ይሆናል ማለት ነው። ምክንያቱም ጸሐፊው በፊት ሰዎችን ምድር ጠፍጣፋ እንደ ፍላት ኬክ ያስቡ እንደነበር ገልጿል። Question number 28 The hashtag symbol or hashtag has recently been named the UK እያለ የሚሄደው ጥያቄ A the hashtag symbol is more widely used nowadays than ever before፣ B the hashtag symbol can be introduced in a dictionary because of its widespread use፣ C the hashtag symbol is widely used by today's children፣ D the symbol hash is named the hashtag symbol since it is used to add emphasis። ለዚህ ምላሽ የሚሆነን C the hashtag symbol is widely used by today's children የሚለው ትክክለኛው መልስ ነው ማለት ነው። ምክንያቱም ምንባቡ ላይ የሃሽታግ ምልክት በህፃናት ዘንድ ለተለያዩ ስሜቶች መገለጫነት በብዛት ጥቅም ላይ እንደዋለ ይነግረናል። እዚህ ጋር ከ29 እስከ 32 ያሉትን ጥያቄዎች ዳይሬክሽን አለ። ምንድነው የምናደርገው? ፓሴጁ ላይ ያሉትን ከኤቢሲዲ ቹዝ እናደርጋለን። ይህን ይመስላል ሪዲንግ ፓርት ወይም ፓረንቲንግ ኢን ዘ 21 ሴንቸሪ የሚለው ማለት ነው። አይ ዲሳይድ ቱ ራይት ዲስ ቡክ ፎር ሰቨራል ሪዝን። ይህንን ፓውዝ አድርጋችሁት ቆም አድርጋችሁት ቪዲዮውን ምንባቡን ማንበብ ትችላላችሁ። እኛ ግን ማብራሪያ ላይ ፎከስ እያደረግን ስለሆነ ለጥያቄው መልስ የሚሆናችሁን የዚህን ጥያቄ ዋናው ሽቱን ከፈለጋችሁ ቴሌግራም ቻናላችን ላይ እናስቀምጥላችኋለን። እሱም እያያችሁ መስራት ትችላላችሁ። የቴሌግራም ቻናላችን በዚህ አጋጣሚ @ቀለሜ አካዳሚ ከስር የምታዩት ሊንክ አሁኑን ይቀላቀሉ። የተለያዩ ፋይሎችን የተለያዩ ጥያቄዎችን በየቀኑ በየዕለቱ እናደርሳችኋለን። Question 29 ስንመለከት the author says that one reason for writing the book was the fact that A. research suggests the quality of parenting skill has deteriorated, B. today's scientific views of parenting seem to be flawed, C. there is a lack of parenting literature written in straightforward way, D. the available advisory material doesn't reflect current academic thinking ይላል። ለዚህ ጥያቄ ምላሽ የሚሆነው ዲ ይሆናል ማለት ነው። ለምን ዲ ሆነ? ጸሐፊው መጽሐፉን የጻፈው ያሉትን የልጆች አስተዳደግ መጽሐፍ ሳይንሳዊ እውቀት የሌላቸውና ከዘመኑ ጋር የማይሄዱ ሆነው በማግኘቱ ነው ማለት ነው። the author ይለናል እዚህ ጋር author ወይም ደራሲው ማለት ነው ከላይ የተገለጸው ፓሴጅ ላይ። Question number 30 what view of young people is promoted in the media? A. they wanted to live an adult life before they are mentally ready, B. they are unaware of the opportunities provided from them, C. they are unable to appreciate the value of money, D. they fail to demonstrate a sense of purpose። ለዚህ ትክክለኛ መልስ የሚሆነው
ቢ ነው ማለት ነው። ቢ የሆነበት ምክንያት ስንመለከት ምንባቡ እንደሚጠቁመው ሚዲያው ወጣቶችን የወደፊት እድላቸውን ከላይ ስታነቡት እንደማይጠቀሙት እንደሚያባክኑ ወይም በሚዲያ እንደሚያባክኑት ገልጿል በግልጽ ማለት ነው። ስለዚህ ፓሴጁን በደንብ ስታነቡት ይህንን ትረዳላችሁ። ኩዌሽን ነምበር 31 ስንመለከት በነገራችን ላይ ተመልካቾቻችን ምን ያህል እያገኛችሁ እንደሆነ ምን ያህል ትክክል እየመለሳችሁ እንደሆነ እያዛችሁ ነጥብ ለራሳችሁ ራንክ እያደረጋችሁ ምክንያቱም ከዚሁ ኢቫሉዌት ካደረጋችሁ ወድቃለሁ አልፋለሁ የሚለውን በዚሁ ታዩበታላችሁ፣ ራሳችሁን ትመዝኑበታላችሁ በትንሹም ቢሆን ብዬ አስባለሁ። እሺ ኩዌሽን ነምበር 31 which of the following is what the author says in the fourth paragraph about parenting advice? A. It is core objective has remained constant. B. It is ideology stems from contemporary social issues. C. It traditionally placed a strong emphasis on the protection of child. D. It currently benefits from techniques tried and tested by previous generation. የዚህ ጥያቄ ትክክለኛ መልስ የሚሆነው ደግሞ ኤ ነው ማለት ነው። what says it is core objective has remained constant የሚለው መንባቡ የወላጅነት መሰረታዊ ግብ ካራክተር ኤንድ ሞራል ዲቨሎፕመንት ብሎ የገለጸው ባለፉት ዓመታት አልተቀየረም ይለናል ማለት ነው። ሴንቴንስ ኮምፕሌሽን ውስጥ ስንመለከት ደግሞ ዳይሬክሽኑን አንብቡት። ዳይሬክሽን ፎር ኦልተርኔቲቮች 4 ምርጫዎች አሉ ይለናል። ከ33 እስከ 47 ያሉትን ጥያቄዎች እዚህ ላይ ዲፔንድ ሆነን ነው የምንሰራው ማለት ነው። ሰሌክት ኦልተርኔቲቭ ዳት ፊል ደ ብላንክ ብላንኩን ወይም ዳሹን የሚሞላውን ምረጡን ነው የሚለው ማለት ነው። ኩዌሽን ነምበር 33 the weather was awful since it rained all weekend. We were dash with and I began to wish that I had stayed at home. A. Foggy. B. Soaking. C. Streaming. D. Absolutely. እዚህ ጥያቄ ትክክለኛ ምላሽ የሚሆነው ሶኪንግ፣ ምክንያቱም ዝናብ ስለዘነበ ልብሳችን በጣም ሶኪንግ ሆኗል ወይም ዊት ረጥቧል ለማለት የተገለጸ የሚገባ ቃል ነው ማለት ነው። Question number 34 Are there any passengers today with dash needs? A. Special. B. Private. C. Extraordinary. D. Specialist. እዚህ ጥያቄ ምላሽ የሚሆነው A. Special፣ ምክንያቱም ለአካል ጉዳተኞች ወይም ልዩ ፍላጎት ላላቸው ተሳፋሪዎች የሚጠየቅ ጥያቄ ነው ማለት ነው። Question number 35 Flies, breasts and lights can dash any house. A. Pass. B. Enter. C. D. Build. The correct answer is B. Enter ይሆናል ማለት ነው። ምክንያቱም ዝንብ፣ ካህን ወይም ብርሃን ወደ ቤት ሊገቡ ይችላሉ። ምክንያቱም ዝንብ፣ ካህን ወይም ብርሃን ወይም ጨረር የምንለው ነገር ወደ ማንኛውም ቤት ሊገቡ ይችላሉ ኃጢአተኛውን ጻድቁ ሳይሉ። ይህን ለመግለጽ የገባ ጥያቄ ነው ወይም አገባቡ እንደዛ ነው ማለት ነው። Question number 36 The dash of aid correspondence to need. A. Contribution. B. Distribution. C. Consumption. D. Donation. The correct answer D. Donation። ምክንያቱም የእርዳታ ወይም ልገሳ ዶኔሽን የምንለው እንደ አስፈላጊነቱ የሚከፈል ነው ማለት ነው። Question number 37 After sitting in the sink for several days, the dirty food encrusted dishes became A. Emphatic. B. Perforated. C. Prevalent. D. Malodorous. ትክክለኛው ምላሽ የሚሆነው D. Malodorous የሚለው ነው ማለት ነው። ምክንያቱም ሳህኖች ለቀናት ከቆዩ ሽታቸው ይቀየራል፣ ሞሎዶረስ ይሆናል ማለት ነው። The dash of a mental disorder can be brought about by some from chemical imbalance or traumatic events such as war or the death for a partner. A. Conclusion. B. Onset. C. Setup. D. Symptom. ትክክለኛው ምላሽ የሚሆነው D. Symptom ይሆናል ማለት ነው። Question number 39 ስንመለከት It was dash to think that it could possibly snow in the middle of the desert. A. Advantageous. B. Philosophical. C. Preventive. D. Preposterous. The correct answer D. Preposterous የሚለው ይሆናል። ማለትም በበረሃ መሃል በረዶ ይወርዳል ብሎ ማሰብ እጅግ አስቂኝ ወይም የማይታሰብ preposterous ነው፣ ፌዝ ነው እንደማለት ነው። preposterous። Okay, question number 40 She wrote in her dash that her mom used to buy her cream at a local dash. A. Dairy. C. Dairy. D. Dairy. The correct answer B. Dairy. በዲያሪ ማስታወሻ ደብተር ላይ ስለ
ዳያሪ ወተት ነክ ምርት ወይም ውጤቶች መጽሐፍ የሚለውን ነው የሚሰጠን። ተመሳሳይ ቃል ይመስላሉ ግን ዲያሪ ዳያሪ የተለያዩ ናቸው ማለት ነው። Question number 41. Important discoveries in chemistry dash that scientists could produce synthetic medicines in laboratories. A. Which means B. Mean C. Means D. Means. The correct answer D. Means የሚለው ይሆናል ማለት ትክክለኛው ምላሽ። ምክንያቱም ሳይንስ መሻሻል ማለት በሳይንስ ውስጥ ሚንት እንጠቀማለን ማለት የሚለው ማለት ነው። መድኃኒቶችን ማምረት መቻለው የሚል ሴንቴንስ ይሰጠናል። Question number 42. Mary became dash at typing because she practiced every day for 6 months. A. Proficient B. Reflective C. Effective D. Redundant. The correct answer A. Proficient የሚለው ይሆናል ማለት ነው። ምክንያቱም በየቀኑ በመለማመዷ ምክንያት በታይፒንግ ፕሮፊሽንት ክህሎት ያላት ባለሙያ እየሆነች ነው ማለት ነው። እዚህ ጋር ኢፌክቲቭ የሚለው ያደናግራል። ነገር ግን ኢፌክቲቭ ሳይሆን ኢፌክቲቭ ለውጤት ለምርቶች ነው። ሶ ፕሮፊሽንት ነው ማለት ነው። Question number 43. Roman's glance was a dash invention to speak later in private about events of the meeting. A. Treacherous B. Scintillating C. Tactful D. Taboo. The correct answer C. ታክትፉል የሚሆነው ነው ማለት ነው። ምክንያቱም ሲ ታክትፉል የሆነበት ምክንያት ስለ ስብሰባው በግል ለመነጋገር የተደረገ ስውርና ጥንቃቄ የተሞላበት ታክትፉል የሆነ ግብዣ ነበረ። Question number 44. She hadn't eaten all day and by the time she got home she was dash. A. Blighted B. Confused C. Ravenous D. Ostentatious. እዚህ ጥያቄ ትክክለኛ ምላሽ ሲ ሪቨኖስ የሚለው ቀኑ ሙሉ ስላልበላች በጣም ረሃብ ተሰምቷታል ሪቨነስ ሆናለች ማለት ነው። Question number 45. It is difficult to believe that charging 20% on an outstanding credit card balance is not dash. A. Bankruptcy B. Usury C. Novice D. Flagrancy. እዚህ ጥያቄ ትክክለኛ ምላሽ የሚሆነው ዩዙሪ ቢ ይሆናል ማለት ነው። ምክንያቱም ደግሞ በዱቤ ካርድ ከሂሳብ ላይ ከፍተኛ ወለድ ማስከፈል ዩዙሪ ወይም አራጣ ከፍተኛ ወለድ ይባላል። Question number 46. The high profile company CEO was given an dash for speaking at the monthly meeting of the area business leaders society. A. Expression B. Honorarium C. Interpretation D. Inquisition. ትክክለኛ ምላሽ የሚሆነው ቢ ኦኖሪየም ለንግግሩ ይሄ ማለት ነው። ለንግግሩ የተሰጠው ክፍያ ኦኖሪየም የክብር ክፍያ ይባላል። Question number 47. Must we be subjected to your dash compliance all day long? A. Tiresome B. Fearsome C. Awesome D. Wholesome. እዚህ ጥያቄ ትክክለኛ ምላሽ ኤ ታይርሰም ቀኑን ሙሉ ቅሬታዎችን ማዳመጥ ወይም ታይርሰም አሰልቺ ነው ለማለት ነው ማለት ነው። እዚህ ጋር ኤ ላይ ያለውን ትክክለኛ ምላሽ የሚሆነው። አሁን ደግሞ አንቶኒሞችን እንመለከታለን። ዳይሬክሽን የሚለው consist of word printed in capital letter አሉ። ካፒታል ሌተር ጻፉ followed by 4 words or phrases. choose a word or phrase that most nearly opposite የሆኑትን to the word in each question blacken the letter ከዛ አጥቁሩ መልሳችሁን ነው የሚለን opposite የሆኑትን። so question number 48 rooster ለሚለው A chicken B chick C hen ዲ ኮክራል ይለናል። ትክክለኛው ምላሽ የሚሆነው ሲ ሄን የሚለው ነው ማለት ነው። ምክንያቱም የሩስተር ኦፖዚት አውራ ዶሮ ሄን ዶሮ ብለን እንመልሳለን ማለት ነው። 49ኛ ናይቭ ለሚለው ኤ ኢግኖራንት ቢ ዋይዝ ሲ ኢማቹር ዲ አንአፌክትድ። ስለዚህ ደግሞ ቢ ዋይዝ የናይቭ ወይም አስተዋይ ያልሆነ ይሄ አይደለ ከክልሉ ብቻ ውጭ የማያስብ ለሱ ደግሞ ዋይዝ ሰፋ አድርጎ የሚያስብ ዋይዝ ብለን እንጠራለን ማለት ነው። Question number 50. Conclusion. A. Commencement B. Denouement C. Precipitation D. Culmination. The correct answer is commencement A ይሆናል ማለት ነው። ማጠቃለያ ወይም መጀመሪያ እንደማለት ነው። commencement ለኮንክሉዥን ማጠቃለያ ለሚለው መጀመሪያ commencement ብለን ኦፖዚቱን እንሰጣለን። Question number 51. Exile ለሚለው A. Expulsion B. Inclusion C. Displacement D. Exclusion. The correct answer B.
ኢንክሉዥን የሚለው ትክክለኛው ምላሽ ይሆናል ማለት ነው። ስደት ማግለል ለሚለው ማካተት ትክክለኛው ወይም ተቃራኒው ይሆናል ማለት ነው። ኩዌሽን ነምበር 52 ፍራውድለንት ለሚለው ኤ ካንዲድ፣ ቢ ፍራይድራይት፣ ሲ ዳይሬክት፣ ዲ ጂኒን። ትክክለኛው ምላሽ የሚሆነው ዲ ጂኒን ይሆናል ማለት ነው። ምክንያቱም ደግሞ ፍራውድለንት ለሚለው ፍራውድ ለሚለው ለሐሰተኝነት፣ እውነተኛ የሚለው ጂኒን የሆነ እውነተኝነት የሚለው ትክክለኛው ምላሽ ነው ማለት ነው። 53 ስንመለከት ሰረንደር ኤ ሃንድ ኦቨር፣ ቢ ኮንከር፣ ሲ ኮንሳይን፣ ዲ ሮል ኦቨር። ለዚህ ኦፖዚቱ ደግሞ የሚሆነው ቢ ኮንከር ለምንድን ነው ማለት ነው? ይሄ በጦርነት ሰረንድ መደረግ እጅ መስጠት መማረክ አለ አይደለ? ለሱ ለመሸነፍ ማሸነፍ፣ ኮንከር ማድረግ ማጥቃት ወይም ማሸነፍ ይሆናል። ቢ ትክክለኛው ምላሽ ነው ማለት ነው። ኩዌሽን ነምበር 54 ክሩክድ ለሚለው ኤ ሉፕሲድድ ወይም ሉፕሳይድድ፣ ቢ ከርልድ፣ ሲ አንትዊስትድ፣ ዲ ሁክድ። ለዚህ ትክክለኛው የሚሆነው ሲ አንትዊስትድ ወይም ደግሞ የተጠማዘዘ ለሚለው የቀና ወይም ያልተጠማዘዘ አንትዊስት ያልሆነ ሲ ትክክለኛው ምላሽ ነው ማለት ነው። ኩዌሽን ነምበር 55 ባር ለሚለው ትክክለኛው ምላሽ የሚሆነው ኤ ቢር፣ ቢ ሰው፣ ሲ ከብ፣ ዲ ፋውን ይለናል። ትክክለኛው ምላሽ ለዚህ ቢ ሰው ይሆናል ማለት ነው። ምክንያቱም የአሳማ ዝርያ ነው። የዚህ ተቃራኒ ደግሞ ሴቷ አሳማ ትሆናለች ማለት ነው። ኩዌሽን ነምበር 56 ኮማንድ ለሚለው ኤ ፓፕ፣ ቢ አጆሬሽን፣ ሲ ሰርቭ፣ ዲ ኢዲክት የሚለው ይሆናል ማለት ነው። ትክክለኛው ምላሽ ለዚህ ለኮማንድ ሲ ሰርቭ ማድረግ ይሆናል ማለት ነው። ማለት ነው ማዘዝ ለሚለው ማግለል ትክክለኛው ወይም ተቃራኒ ምላሽ ይሆናል ማለት ነው። ኩዌሽን ነምበር 57 ቢዚ ለሚለው ኤ አይዶል፣ ቢ ሆስትሊንግ፣ ሲ ኢንዱስትሪየስ፣ ዲ አንአቬለብል። the correct answer is ኤ አይዶል የሚለው ትክክለኛው ምላሽ ይሆናል ማለት ነው። ስራ የበዛበት ቢዚ የሆነ ስራ ፈት የሚል ተቃራኒ ቃል መልስ ይሆናል ማለት ነው። ኩዌሽን ነምበር 58 ኦብስካር ለሚለው ኤ ኢምፕሊሲት፣ ቢ ኤክስፕሊሲት፣ ሲ ኦብኖዥየስ፣ ዲ ፔዳንቲክ። ትክክለኛው ምላሽ የሚሆነው የደበዘዘ ለሚባለው ወይም የማይታወቅ ግልጽ የሚለው ትክክለኛው ምላሽ ይሆናል ማለት ነው። ለ58ኛው ጥያቄ ለዚህኛው ጥያቄ ላስት ክፍል የሚሆነው ዳይሬክሽን each sentence below item 59 እና 60 consists of a word or a phrase bold የሆኑ followed by 4 words or phrases. select the word or phrase closest to opposite ተቃራኒ የሆነውን ምረጡ ይለናል ማለት ነው። በዚህ መሰረት question number 59 anything that might be used as a weapon will be confiscated by a security guard ይላል። by the security guards. A attached, B expropriated, C sequestered, D delivered. እሺ the correct answer D delivered የሚሆነው ማለት ነው። የተወረሰ የተያዘ ለሚለው የተረከበ ወይም የተላከ delivered ይሆናል። ኦፖዚቱ delivered ይሆናል ማለት ነው። for this reason D is correct answer. question number 60 the members thought that the task was feasible. A impossible, B ill planned, C difficult, D impractical. the correct answer is A impossible የሚለው ይሆናል ማለት ነው። ምክንያቱም ሊሰራ የሚችል ለሚለው ፊዚብል ለሚለው ተቃራኒ ሊሰራ የማይችል ኢምፖሲብል የሚሆነው ተቃራኒ ፍቺ ወይም ወርዱ ነው ማለት ነው። እሺ ውድ የቀለም አካዳሚ ቤተሰቦች በንጋት የሁለተኛ ዲግሪ ዶክትሬት ተማሪዎች ለመግቢያ ፈተና የሚጠቀሙበት አድሚሽን ኤግዛም የዛሬው ቪዲዮአችን ይህንን ምስል ነበረ። ይህ ክፍል አንዱ ነው። ክፍል ሁለቱ ደግሞ በዚህ መልኩ ሴክሽን 2 ኳንቲቴቲቭ ሪዝኒንግ እንድንቀጥል ከፈለጋችሁ ኮመንት አድርጉ። ይቀጥል አይቀጥል፣ አሪፍ ነው ወይ ወደዳችሁት፣ እንደገና ደግሞ ላይክ ይደረግ። 50 ላይክ ካልደረሰ ቀጣዩን ክፍል አንሰራም የሚል ቻሌንጅ ውስጥ ነን። ኖ ላይክ እያያችሁ ብዙዎቻችሁ የማለፍ ልምድ አለና እስቲ እናመስግን። የተሰራውን ነገር ክፍያ 300 500 እንደሚጠይቁት እኛ አልጠየቅም። ፍሪ ሊነስ የለቀቅ ነው እና ቀጣይ ክፍል 2 እና ክፍል 3 እንዲሰራ ከፈለጋችሁ ኮመንት ላይ ጻፉልን። ላይክ አድርጉ። ይህ ያስፈልጋችኋል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ሼር አድርጉለት። እናመሰግናለን። ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን የንጋት
መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንቃት ፈተናዎች ይዘት፣ አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ። ሰላም ለእናንተ ይሁን የቀለሜ ቤተሰቦች። ዛሬ በአዲስ አበባ ዩኒቨርሲቲ የተፈታኞች አቅም ለመመዘን የሚዘጋጀውን ወይም የተዘጋጀውን የናሽናል አድሚሽን ቴስት ንጋት አብረን እንሰራለን ማለት ነው።